ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። በትግራይ አፈሳው ተባብሶ ቀጥሏል። የህወሓት ቡድን እድሜውን ለማራዘም ሲል የትግራይን ህዝብ ወደ ማለቂያ የሌለው እልቂት እየማገደው ይገኛል። ቡድኑ በማዕከላዊ ዞን ልጆቻችሁን ለግዳጅ ውትድርናና ለጦርነት ያላሰማሩ ምስኪን ወላጆችን አምርታችሁ እንዳትበሉ በሚል እርሻ እንዳያርሱ ክልከላ እያደረሰባቸው ይገኛል። በተመሳሳይ ሁኔታ ባሰገደ ወረዳ ልጆቻቸውን ለውትድርና ለመስጠት ፍቃደኛ ያልሆኑ 94 ንጹሃን ነዋሪዎች ማያንሳ በተሰኘ ሁለተኛ ደረጃ ትምህርት ቤት ውስጥ አሽጎ በማቆየት ልጆቻችሁን በ3 ቀናት ውስጥ ለታጣቂ ቡድን ታስረክባላችሁ በሚል አስገድዶ አስፈርሙ መልቀቁ ተሰምቷል። በዚህ ብቻ ያላበቃው የህወሓት ግፍ ቡድኑ ሰኔ 24 ቀን 2018 ዓ.ም በማዕከላዊ ዞን በተንቤን ወረዳ ወርቃምባ ተብሎ በሚጠራ አካባቢ በሚገኝ ትምህርት ቤት ውስጥ 13 አባቶችና እናቶችን ልጆቻችሁን ለትግል አምጡ በሚል አስሮ እያሰቃያቸው እንደሚገኝ ታውቋል። ይህንን በትግራይ ወላጆች ላይ የሚፈጸመውን ኢሰብአዊ ግፍ ለመታገል የክልሉ ወጣት ወደ ለውጡ ኃይል በገፍ ሊቀላቀል እንደሚገባም ተገልጿል። ይህ በእንዲህ እንዳለ ቡድኑ የቅዱሳን አብያተ ክርስቲያናትን ቅጥር በመድፈር የቆሎ ተማሪዎችን ማፈስ ጀምሯል። ባለፈው ሰኔ 23 2018 ዓ.ም ንጋት ላይ በመቀሌ ከተማ ዲያስፖራ ሰፈር ተብሎ በሚጠራው አካባቢ በሚገኘው የቅዱስ ያሬድ ቤተክርስቲያን የድቁና ትምህርት ይማሩ የነበሩ ተማሪዎች በህወሓት ታጣቂዎች ታፍነው መወሰዳቸው ተረጋግጧል። ይህንን ተከትሎ ብፁዕ አቡነ ናትናኤል የቡድኑን ጽንፈኛ ተግባር በጽኑ በማውገዝ እጃችሁን ከልጆቻችን ላይ አንሱ፣ በትግራይ ቤተክርስቲያናት እየተፈጸመ ያለ አፈሳ በአስቸኳይ ይቁም ሲሉ ቡድኑን አስጠንቅቀዋል። ይሁን እንጂ ህወሓት የአባቶችን ውግዘት ሙሉ በሙሉ ቸል በማለት በሰሜን ምዕራብ ዞን ሽሬ እንዳባጉና አካባቢ በሚገኝ ቤተክርስቲያን ውስጥ ለአምልኮ የተሰበሰቡ ሴቶችና ወጣቶችን ሳይቀር በህገወጥ መንገድ የቀይ መስቀል መኪና ሽፋን በማድረግ አፍኖ ወደ ሱዳን መውሰዱ ተሰምቷል። ይህንን የቡድኑን አስነዋሪ እኩይ ተግባር በትግራይ ብቻ ሳይሆን በመላ ሀገሪቱ የሚገኝ የኦርቶዶክስ አማኝ በሙሉ በሰልፍና በተቃውሞ ሊያወግዘው እንደሚገባ ጥሪ ቀርቧል። በተጨማሪም የትግራይ ወጣት ከዚህ የከፋ የአፈሳ ተግባር ሊፈጸምበትና ክልሉን ለቆ ጦርነቱን ሸሽቶ እንዳይወጣ ቡድኑ ጥብቅ ቁጥጥር እያደረገ ይገኛል። ቡድኑ ከትግራይ የሚሸሸውንና ህይወቱን ለማዳን የሚሞክረውን ወጣት ለመያዝ በየቦታው ኬላዎችን ለይተው አሰማርተዋል። በተለይም በኤርፖርትና በባስ መጫኛ ቦታዎች ሳይቀር በፓራሚሊታሪ ኃይል በማሰማራት ማንኛውንም መንገደኛ ወጣት እየለቀሙ መመለስና ወደ ማሰልጠኛ ካምፖች መውሰድ ጀምረዋል። ህወሓት የትግራይ ህዝብ እንኳን ይታዘበኛል ሳይል አፈሳውን ደግሞ ደጋግሞ መካዱን ቀጥሎበታል። ፈትለወርቅ ገብረ እግዚአብሔር ሰኔ 23 2018 ዓ.ም ለክልሉ መገናኛ ብዙሃን በሰጡት መግለጫ ላይ በተለያዩ ሚዲያዎች አካላት በትግራይ አፈሳ እየተካሄደ ተብሎ የሚሰራጨው መረጃ ሆን ተብሎ በትግራይ እየተካሄደ ያለውን ትግል ለማደናገርና ፍርሃት ለመፍጠር እንደሆነ በመግለጽ ቡድኑ ከጥንት እስከ ዛሬ ድረስ ባይላፈሳ አድርጎ እንደማያውቅ አስተባብለዋል። በውስጥ በደረሱ መረጃዎች መሰረት የትግራይ ወጣት ይህንን ሞትና ባርነት እምቢ በማለት ባገኘው አጋጣሚ ሁሉ በአስቸኳይ ሊያመልጥ ወይም ደግሞ በቅርቡ ወደሚገኘው የነጻ መሬቱ ኃይል የለውጥ ኃይሎች በአስቸኳይ ሊቀላቀል እንደሚገባ ተነግሯል። ወደ ቀጣይ ዜና ተሸጋገርን። የዘመነ ካሴ የማስተባበያ መግለጫ። በአማራ ክልልና በአጎራባች ቀጠናዎች የሚንቀሳቀሱት የፋኖ ታጣቂ ቡድኖች መካከል የተፈጠረው መፈራረስ፣ እርስ በርስ መናቆር፣ ክህደትና በንጹሃን ላይ እየተፈጸመ ያለው ዘግናኝ የቶርቸር ግፍ የሚያጋልጡ ተከታታይ ሰበር መረጃዎች ይፋ ሆነዋል። የጽንፈኛው የፋኖ ስብስብ አባላት አሁን ላይ የገጠማቸውን ውድቀት መቋቋም አቅቷቸው በገፍ እየሸሹና እጅ እየሰጡ ይገኛል። የቡድኑ መሪዎች የውስጥ ሽኩቻና ህዝብን የመዝረፍ ተግባር ጫፍ መድረሱን የሚያሳዩ መረጃዎች ከውስጥ መስመር ደርሰውናል። የደረሱን መረጃዎች እንደሚያረጋግጡት የምስራቅ አማራ ፋኖ ታጣቂዎች ከቡድኑ ስልትና ጽምዶ ራሳቸውን በማግለል በገፍ እየሸሹና ለሰላም እጅ እየሰጡ ይገኛል። ይህንን ከፍተኛ ፍርሃትና መሸሽ ተከትሎ ባላማጣ ከተማ የሚገኙ ሆቴሎችና ማረፊያ ቤቶች ታጣቂው ለመደበቂያነት እየተጠቀመባቸው ነው በሚል ስጋት የፋኖ ከፍተኛ አመራሮች ለሆቴል ባለቤቶች አስገዳጅ መመሪያ ማስተላለፋቸው ተሰምቷል። ቡድኑ ያስተላለፈው መመሪያ ሆቴሎችና ማረፊያ ቤቶች ከቡድኑ ለሚሸሹ ታጣቂዎች ምንም አይነት አገልግሎት እንዳይሰጡ የሚከለክል ሲሆን ይህም በታጣቂውና አመራሩ መካከል ያለውን ከፍተኛ አለመተማመን ያሳየ ሆኗል። በተመሳሳይ ዜና የጎንደር ፋኖ ታጣቂዎች ላይ ከፍተኛ ማዕበል መነሳቱ ተሰምቷል። የጎጃም ፋኖ አመራር ሆን ብሎ የጎንደርን ወጣት ኢላማ አድርጎ እያስጨፈጨፈና እርስ በርስ እያገዳደለው መሆኑ የደረሱ መረጃዎች ያረጋግጣሉ። የጎንደር ወጣት አሁኑኑ ሊነቃና ሊረዳው የሚገባው እውነታ የጎጃም አደረጃጀት የጎንደርን ታጣቂ አጫርሶ ቀጠናውን ባዶ በማድረግ ወልቃይትን ለማስነጠቅ እየሰራ መሆኑ ነው። በመሆኑም የጎንደር ወጣት ተደራጅቶ ይህንን ስልታዊ ሴራ ሊመክት እንደሚገባ ተገልጿል። ይህ
በእንዲህ እንዳለ በፋኖ ከፍተኛ መሪዎች መካከል ያለው የፖለቲካ ፊልማ ይፋ ሆኗል። ዘመነ ካሴ ከየትኛውም የኢትዮጵያ ኃይል ጋር ምንም አይነት ድብቅ ግንኙነት የለንም፣ የአማራንም ጥቅም አሳልፈን አንሰጥም ሲልና ህወሓትን ሲዘልፍ በጽሁፍ መልእክት ማስተላለፉን ተከትሎ በህወሓት በኩል ከፍተኛ ድንጋጤ ተፈጥሯል። ቀደም ሲል ወልቃይትን በሚሊዮን ዶላር አሳልፎ እንዲሰጠው ከዘመነ ጋር ተስማምቶ የነበረ ህወሓት አሁን ላይ ዘመነ ሊከዳን ነው የሚል ስጋት አድሮበት ዘመነ ካሴን ወደ መቀሌ በአስቸኳይ እንዲመጣ መጥራቱ ታውቋል። ይሁን እንጂ ቀደም ሲል እስክንድር ነጋ ዓለም አቀፍ ማህበረሰብ በህወሓት ላይ እየወሰደ ያለውን ተደጋጋሚ እርምጃ በመገንዘብ ፋኖ ራሱን ከቡድኑ መነጠል እንዳለበትና ከቀጣዩ እርምጃ ራሱን ነጻ ሊያወጣ እንደሚገባ ማስጠንቀቁ ይታወሳል። ነገር ግን ስለ ዲፕሎማቲክ አሰራር ግንዛቤ የሌለው ዘመነ ካሴ በመጨረሻም ትምክቱን ዋጥ አድርጎ የአፍረቱን ሀፍረት እስክንድር የሰጠውን ምክር ተቀብሎ ይህንን መግለጫ ለመስጠት ተገዷል። ሆኖም ግን ታጣቂውና ህዝቡ በዘመነ ላይ እምነት እያጣ መጥቷል። ዘመነ ካሴ በምሳሌያዊ ንግግር ዳርዳሩን አድበስብሶ ከሚናገር ይልቅ የህወሓት ሰዎች ደጋግመው እንደሚሉት ሁሉ የወልቃይትና ራያ መሬት አልሸጥንም፣ አንሰጥም፣ የአማራ ርስት ነው ሲል ቃል በቃል ቆፍጠን ብሎ መግለጫ ሊሰጥ ይገባል። ያን የማያደርግ ከሆነ ግን የተሸረሸረውን የታጣቂውን እምነት መቼም ሊመልሰው እንደማይችል የፖለቲካ ታዛቢዎች እየተናገሩ ይገኛል። ይህ በእንዲህ እንዳለ በሸዋ ምንጃር ሽንኮራ አካባቢ የተሰማራው የሀገር መከላከያ ሰራዊትና የጸጥታ ኃይል በጃውሳው ቡድን ታጣቂዎች ላይ በወሰደው የተቀናጀ ድንገተኛ እርምጃ የቡድኑን የጥፋት መዋቅር ሙሉ በሙሉ በሚባል ደረጃ ማፍረስ መቻሉ ታውቋል። በዚህ ወሳኝ የጸጥታ ስምሪት የአሸባሪውና የኮንትራባንደኛው የጃውሳ ቡድን አብዛኛው ታጣቂ ሙትና ቁስለኛ ተደርጓል። ቡድኑ ለጥፋት ተግባር ሊያውላቸው ያዘጋጃቸውን በርካታ የጦር መሳሪያዎችና ቁሳቁሶች መማረክ ችሏል። በቁጥጥር ስር ከዋሉት መሳሪያዎች መካከል 6 የብሬን ከባድ መሳሪያዎች፣ 650 የብሬን ጥይቶች፣ 6 የክላሽኮቭን ጠመንጃዎች እንዲሁም በርካታ ተተኳሾች፣ የኮሙኒኬሽን ሬዲዮዎችና ለተለያዩ የትጥቅ አገልግሎቶች የሚውሉ ወታደራዊ መገልገያ ቁሳቁሶች ይገኙበታል። ይህ እርምጃ ቀጠናውን ከተደቀነበት የጸጥታ ስጋት በታላቅ ጀግንነት የታደገ ሲሆን በአካባቢው አስተማማኝ ሰላምና መረጋጋት በዘላቂነት ለማስፈን የተደረገውን ጥረት በእጅጉ ያገዘ መሆኑ ተገልጿል። ይህ በእንዲህ እንዳለ ለሰላም እጅ የሰጠውና የቀድሞ የፋኖ ከፍተኛ አባል ያረጋል አያና በአሁኑ ወቅት በአመራሮች መካከል የሚታየውን ጥቅምን መሰረት ያደረገ መወዛገብና የፖለቲካ ሽኩቻ በጽኑ ነቅፏል። ያረጋል አያና የህዝቡን የዘመናት የታሪክ ቁስልና ማንነት በማስታወስ በታችኛው ታጣቂ ዘንድ ያለውን ከፍተኛ ቁጭትና በከፍተኛ አመራሩ ላይ የተፈጠረውን አለመተማመን ይፋ አድርጓል። ያረጋል አያና ባስተላለፈው መልእክት ቢረሳ አማራ ህወሓትን የሚረሳ ትውልድ አይደለም፣ አማራ ሆኖ የህወሓትን በደል ከረሳ ሌላ በደለኛ ብሎ ሊመጣ ነው በዚህ ምድር ላይ ሲል ገልጿል። ይህ መልእክት በአሁኑ ወቅት ዘመነ ካሴ ከህወሓት ሰዎች ጋር እያደረጉት ያለው ድብቅ የጥቅም ስምምነትና የክልሉን ታሪካዊ መሬቶችና አሳልፎ የመስጠት አዝማሚያ በመሬት ላይ ካለው ህዝባዊ ስሜትና የታሪክ እውነታ ጋር ፍጹም የሚጋጭ መሆኑን በይፋ ያረጋገጠ ሆኗል። ወደ ቀጣይ ዜና ተሸጋገርን። የህወሓት የጦርነት ሜዳ የት እንደሚሆን ተወሰነ። ጽንፈኛውና አሸባሪው የህወሓት ቡድን የትግራይን ወጣት ለጥፋት በመማገድ ከውጭ ኃይሎች ጋር ሀገር አፍራሽ ሴራዎችን በመሸረብና በገዛ ህዝቡ ላይ የፕሮፓጋንዳና የጭካኔ ግፍ በመፈጸም የመጨረሻውን የውድቀት ምዕራፍ ላይ መድረሱን የሚያረጋግጡ እጅግ አሳዛኝ መረጃዎች በዛሬው ዕለት ይዘን ቀርበናል። የህወሓት ቡድን የትግራይ ህዝብ ለሌላ አላስፈላጊ እልቂት ለመዳረግ የኢትዮጵያን ሉዓላዊነት የሚገፉ አደገኛ የቅዠት አጀንዳ ቀርጾ እየተንቀሳቀሰ መሆኑ ተጋልጧል። ቡድኑ የአማራና የቤንሻንጉል ጉሙዝ ክልሎችን በመውረርና በማፍረስ ላይ መሰረት ያደረገ የህዳሴ ግድቡ የሚገኝበትን የቤንሻንጉል ክፍል ወልቃይት፣ ሁመራና መተማን ያጠቃለለ አዲስ የካርታ ንድፍ በማውጣት ሀገረ ትግራይ መመስረት የሚል አጥፊ አጀንዳ ይዞ እየተንቀሳቀሰ ይገኛል። ሆኖም ግን እስካሁን ድረስ ኢትዮጵያን ለማፍረስ በጥቅም ጽምዶ ሲንቀሳቀስ የነበረው የውጭ አጥፊ ኃይሎች ስብስብ የህወሓት የጦርነት ሜዳ የት ይሁን በሚለው ልዩነት ውስጥ ገብቶ መታረቅ ተስኖት ሙሉ በሙሉ እየተበተነ ይገኛል። ሻዕቢያ የኢትዮጵያ መከላከያ ሰራዊት ወደ አሰብ እንዳይመጣብኝ በሚል ስጋት ጦርነቱ በአፋር በኩል እንዲጀመር ትፈልጋለች። ግብጽ በበኩሏ በታላቁ የህዳሴ ግድብ ላይ ጥቃት እንዲፈጸም ጦርነቱ በሱዳን ድንበር በቤንሻንጉል በኩል ሊጀመር ይገባል የሚል አቋም ይዛለች። እንዲሁም ህወሓት በበኩሉ ወልቃይትን ለመያዝ አሰፍስፎ በመገኘቱ ጦርነት በምዕራብ ትግራይ በኩል ካልሆነ ሞቼ ይገኛለሁ በማለት እርስ በርስ እየተናቆረና እየተበታተኑ ይገኛሉ። ይህ በእንዲህ እንዳለ የህወሓት አመራሮች ለታጣቂዎቻቸው ጸረ ድሮን፣ ጸረ ታንክ መሳሪያዎችን ታጥቂያለሁ እያሉ ሲሰጡት የነበረው የተስፋ ቃል የሐሰት ፕሮፓጋንዳ መሆኑ ተረጋግጧል። ቀደም ሲል ሻዕቢያ እነዚህ መሳሪያዎች ከግብጽ ለምን አስታጥቃለሁ በሚል ለህወሓት ቃል ገብታላት የነበረ ቢሆንም አሁን ላይ ግን ሻዕቢያ ጦርነቱ በወልቃይት ሳይሆን በአፋር መስመር እንዲሆንና የአሰብን መንገድ በመቁረጥ ለመከላከያ ደጀን ካልሆናችሁኝ የጸረ ድሮን ነገር እርሱት በማለት በሁለቱ መካከል ከፍተኛ ግጭት ተፈጥሯል። ስለዚህ ሻዕቢያ ጸረ ድሮኑን የህወሓት እጅ ለመጠምዘዣነት እየተጠቀመችበት በመሆኑ ታጣቂው ምንም አይነት ጸረ ድሮን መሳሪያ እንደሌለ ተረድቶ ራሱን ከከንቱ እልቂት ሊታደግ ይገባል ተብሏል። ይህንን የሰው ኃይል እጥረትና ውድቀት ይበልጥ የሚያረጋግጠው የህወሓት ከፍተኛ ወታደራዊ አመራር የነበሩት ጀነራል
ጻድቃን ገብረትንሳኤ ይፋ ያደረጉት መረጃ ነው። ህወሓት አርሚ ብሎ የሚጠራው አንድ ወታደራዊ አደረጃጀት ቀደም ሲል በውስጡ እስከ 16000 የሚደርሱ ታጣቂዎችን በአንድ ላይ ይዞ የነበረ ቢሆንም አሁን ላይ ግን ታጣቂው ተመናምኖ በአንድ አርሚ ውስጥ ከ2000 እስከ 3000 ታጣቂዎች ብቻ መቅረታቸውን ጀነራል ጻድቃን ገልጸዋል። ይህም የሆነው የትግራይ ወጣት በሰሜኑ ጦርነት በማለቁና የቀረውም እየሸሸ በመምጣቱ ምክንያት ሲሆን መረጃው ቡድኑ የወረደ የታጣቂ ቁጥርን ይዞ በከንቱ ፉከራ ውስጥ እንደሚገኝ ተረጋግጧል። ይህ በእንዲህ እንዳለ የህወሓት ቡድን የውስጥ ውድቀቱን ለመሸፈን በሚዲያ ባለሙያዎች ላይ ከፍተኛ ፈናና ማስፈራሪያ መጀመሩ ታውቋል። ደብረጽዮን ገብረ ሚካኤል በተገኙበት የሚዲያ ባለሙያዎችን በመሰብሰብ የጠሩት የቡድኑ መሪዎች የሚዲያ ነጻነትን የሚገድበው አፋኝ አዋጅ ወደ መሬት በማውረድ ሁሉም የሚዲያ እንቅስቃሴዎች የህወሓትን ፕሮፓጋንዳ የሚያጎሉና ጦርነቱን የሚቀሰቅሱ ብቻ እንዲሆኑ፣ ያ ካልሆነ ግን ጋዜጠኞቹ ወደ ከባድ ቅጣት እንደሚገቡ አስጠንቅቀዋል። ከዚህም በላይ ጸረ ትግራይ የሆኑት የህወሓት መሪዎች በሰሜኑ ጦርነት ወቅት የትግራይ ህዝብ በኤርትራ ላይ ያለው ጥላቻ ይበልጥ እንዲሰፋ በሚል 20000 እስረኞችን በመፍታት በአልመዳ ጨርቃጨርቅ ፋብሪካ የተመረተ የኤርትራ ወታደር ዩኒፎርም በማልበስ በትግራይ ህዝብ ላይ ጭፍጨፋ፣ አስገድዶ መድፈርና ሌሎች ዘግናኝ ወንጀሎችን ሆን ብለው እንዲፈጽሙ ማድረጋቸውን የሚያጋልጡ ሚስጥሮች ይፋ እየወጡ ይገኛሉ። እንዲሁም ህወሓት በኤርትራ ስደተኞች ላይ የሚያደርሰውን ሰብአዊ መብት ረገጣ በመቀጠል በሰሜን ምዕራብ ዞን አዲ ሀገራይ ታስረው የነበሩ 19 ኤርትራውያን ስደተኞችን ባለፈው ሰኔ 19 ቀን 2018 ዓ.ም ወደ ኢትዮ ኤርትራ አዋሳኝ ሰንበል በመውሰድ ለኤርትራ የስለላና የጸጥታ አመራሮች አሳልፎ መስጠቱ ታውቋል። ይህ በእንዲህ እንዳለ ጽንፈኛው የህወሓት ቡድን የቀድሞ የህወሓት አዛዥና የወታደራዊ መረጃ ስለላ ኃላፊ የነበሩትን ኮሎኔል ተወልደ እንበበን ከኃላፊነታቸው ማገዱ ተሰምቷል። ቡድኑ ኮሎኔሉን ያገደበት ምክንያት ወደ አዲስ አበባ በተደጋጋሚ የሚመላለሰው የህወሓትን ሚስጥራዊ መረጃዎች ለፌዴራል መንግስቱ አሳልፎ ለመስጠት ነው በሚል የጥርጣሬ ስጋት መሆኑ ተረጋግጧል። በአሁኑ ወቅት ኮሎኔል ተወልደ በቀጣይ ቀናት ወደ አዲስ አበባ በመሸሽ እንደ ጀነራል ጎሽ ሁሉ የለውጡን ኃይልና የፌዴራል መንግስቱን ይቀላቀላል ተብሎ በጥብቅ እየተጠበቀ ይገኛል። በተያያዘ መረጃ ህወሓት አርሚ 13 ተብሎ የሚጠራውን ኃይሉን ሁመራን በአቋራጭ ለመቆጣጠር በሚል የቅዠት ስልት ወደ ሱዳን ድንበር እንዲሻገር ማድረጉ ተረጋግጧል። በመሆኑም ቡድኑ በራያና ወልቃይት በተመሳሳይ ሰዓት እንደለመደው ትንኮሳውን ሊፈጽም ጫፍ የደረሰ በመሆኑ ይህንን ወራሪ ኃይል ለመመከት በተለይም የጎንደር ፋኖ የውስጥ ሽኩቻውን ሙሉ በሙሉ ትቶ ከተከዜ ዘብ ጋር ለመሰለፍ ነገ ዛሬ ሳይል ክተቱን አውጆ ብሔራዊ ግዴታውን ሊወጣ እንደሚገባ ጥሪ ቀርቧል። ወደ ቀጣይ ዜና ተሸጋገርን። የኢትዮጵያ መንግስት የዲፕሎማሲ ስራውን አጠናክሮ ቀጥሏል። የኢትዮጵያ መንግስት ከሰሞኑ ዜጋ ተኮር የዲፕሎማሲ ስራዎችን በከፍተኛ ደረጃ አጠናክሮ በመቀጠል ታላቅ ሰብአዊና ብሔራዊ ድል አስመዝግበዋል። በተለያዩ የዓለም ሀገራት በተለይም በባህረ ሰላጤውና በተለያዩ ምክንያቶች የህግ ጥሰቶች አጋጥሟቸው የሞት ፍርድ ተፈርዶባቸው በስቅላትና በሞት ጥላ ስር የነበሩ ዜጎች ህይወት ለመታደግ የተደረገው ጥረት ፍሬ አፍርቷል። መንግስት ካደረገው ተከታታይ ጥብቅና ስልታዊ የሁለትዮሽ የዲፕሎማሲ ውይይትና ድርድር በኋላ በእነዚህ ዜጎች ላይ ተላልፎ የነበረው የሞት ፍርድ ሙሉ በሙሉ እንዲቋረጥ ተደርጓል። ፍርዱ የተቋረጠላቸው እነዚህ ንጹሃን ዜጎች አሁን ላይ በሰላም ወደ እናት ሀገራቸው ኢትዮጵያ እንዲመለሱና ከቤተሰቦቻቸው ጋር እንዲቀላቀሉ የማድረጉ ስራ በከፍተኛ ኃላፊነት እየተከናወነ ይገኛል። ይህ ታሪካዊ እርምጃ የኢትዮጵያ መንግስት ለዜጎች ህይወትና ክብር የሚሰጠው የላቀ ዋጋ በተግባር ያሳየና በመላው ዓለም በሚገኙ ኢትዮጵያውያን ዘንድ ታላቅ መነቃቃትን የፈጠረ ሆኗል። መንግስት የጀመረው ዜጋ ተኮር ዲፕሎማሲ ተጠናክሮ የሚቀጥል መሆኑን የገለጹት የዲፕሎማሲ አውታሮች በየትኛውም የዓለም ክፍል የሚገኙ ኢትዮጵያውያን በህግና በልዩ ልዩ ምክንያቶች ችግር ሲገጥማቸው መንግስት ከጎናቸው እንደሚቆም በድጋሚ አረጋግጠዋል። ወደ ጎረቤት ሀገር ሱዳን ስንሸጋገር ደግሞ የዓለም አቀፍ ማህበረሰብ ውሳኔዎች ወደ ጎን በማለት የቀጠናውን ሰላም የሚያውኩ አደገኛ እንቅስቃሴዎች እየተስተዋሉ መሆኑ ተገልጿል። በተመሳሳይ በሱዳን የተደቀነውን ቀጠናዊ የጸጥታ ስጋት ለመግታት የኢትዮጵያ የጸጥታ ኃይሎች ከጎረቤት ሀገራት ጋር በመተባበር የኮንትሮባንድና የህገወጥ የጦር መሳሪያ ዝውውርን ለመግታት ድንበር ላይ ጥብቅ ቁጥጥር እያደረጉ ይገኛሉ። ለሱዳን ጦር ኃይል የጦር መሳሪያና የተለያዩ የውጊያ ቁሳቁስ ግብዓቶችን እንዲያቀርቡ በአሜሪካ መንግስት ጥብቅ ማዕቀብ የተጣለባቸው የመሳሪያ አምራችና አቅራቢ ኩባንያዎች አሁንም ማዕቀቡን በመጣስ ለሱዳን ጦር መሳሪያ ማቅረባቸውን በሚስጥር መቀጠላቸው ታውቋል። እነዚህ ህገወጥ የጦር መሳሪያ አምራች ድርጅቶች የራሳቸውን የንግድ ጥቅም ብቻ በማስቀደም በሱዳን ንጹሃን ዜጎች ላይ እየደረሰ ያለውን ሰብአዊ ቀውስና አውዳሚ ግጭት ይበልጥ እያባባሱት ይገኛሉ። ይህ ማዕቀብ የመጣስና የጦርነት እሳቱን የማቀጣጠል እኩይ ተግባር በሱዳን ዘላቂ ሰላም ለማውረድ የሚደረገውን ዓለም አቀፋዊ ጥረት በእጅጉ የሚያደናቅፍ ከመሆኑም በላይ የምስራቅ አፍሪካ ቀጠናን ወደ ከፋ አለመረጋጋት የሚከት በመሆኑ ዓለም አቀፍ ማህበረሰብ በጥብቅ ሊያወግዘውና ሊቆጣጠረው እንደሚገባ የፖለቲካ ተንታኞች አስገንዝበዋል።
ወደ ቀጣይ ዜና ተሸጋገርን። የግብጽ ግትርነት ቀጠናዊ ሰላምን አደጋ ላይ እየጣለ ነው። በምስራቅ አፍሪካ የልማት ተምሳሌት የሆነችው ኢትዮጵያ በግልጽም ሆነ በድብቅ የሚሰነዘሩባትን ዲፕሎማሲያዊና ፖለቲካዊ ጫናዎችን በጽኑ እየመከተች ትገኛለች። በዚህም የኢትዮጵያ መንግስትና መላው ህዝብ በደምና በላብ የገነቡትን የታላቁ የኢትዮጵያ ህዳሴ ግድብ አስመልክቶ ሀገሪቱ ያላትን የማይናወጥ ሉዓላዊና ብሔራዊ አቋም በድጋሚ ለዓለም አቀፍ ማህበረሰብ በይፋ አስታውቃለች። ከዚህም ጋር ተያይዞ ኢትዮጵያ ሁልጊዜም ቢሆን በውይይት በሰላማዊ ምክክር በጋራ መከባበርና በጋራ ጥቅም ላይ የተመሰረተ ዘላቂ መፍትሄን በጽኑ የምትደግፍና ለዚህም ዝግጁ የሆነች ሀገር መሆኗን እያረጋገጠች ትገኛለች። ሆኖም ግን በታላቁ የኢትዮጵያ ህዳሴ ግድብ አሞላልና የወደፊት አሰራር ላይ የሀገሪቱ የሉዓላዊ ልማት መብት በምንም መልኩ የሚገደብ ወይም የነገ የወደፊት የልማት ውሳኔዎችና የትውልድ መብት መቋሚነት የሚያስር ማንኛውም አይነት ህገወጥ አስገዳጅ ስምምነት በጭራሽ እንደማትቀበልና ለማንም ኃይል አሳልፋ እንደማትሰጥ ገልጻለች። እንዲሁም ኢትዮጵያ የአባይን ወንዝ ስትጠቀም የታችኞቹን የተፋሰስ ሀገራት ማለትም ሱዳንንና ግብጽን የመጉዳት አንዳችን ፍላጎት እንደሌላት በተግባር በተደጋጋሚ ያሳይታለች። ግድቡ የውሃ ፍሰቱን የማይገታ በተፈጥሮ አደጋዎች ወቅት የታችኞቹን ሀገራት ከጎርፍና ከድርቅ አደጋ የሚከላከል መሆኑን በሳይንሳዊ መረጃዎች አስደግፋ አቅርባለች። ነገር ግን ይህንን የኢትዮጵያ በጎ ፈቃደኝነትና ሰላማዊ አቀራረብ እንደ ድክመት በመቁጠር የሀገሪቱን የልማት እጆች ለመጠምዘዝ የሚደረገው ዲፕሎማሲያዊ ሴራ ሙሉ በሙሉ ተቀባይነት የሌለው መሆኑን መንግስት እየገለጸ ይገኛል። እንዲሁም በህዳሴ ግድቡ የሶስትዮሽ ድርድር ታሪክ ውስጥ የኢትዮጵያ መንግስት ለሰላምና ለዲፕሎማሲ በርካታ እድሎችን የሰጠ ቢሆንም በግብጽ በኩል የሚንጸባረቀው ፍጹም ግትር የድሮውንና ኢፍታዊ የቅኝ ግዛት ስምምነትን ለማፈራረም የሚደረገው ጥረት ሂደቱን ሙሉ በሙሉ ወደ ኋላ ሲጎትተው ቆይቷል። ይህ በግብጽ በኩል የሚታየው ጽንፈኛ አቋም ሀገሪቱ ለምንም አይነት ዲፕሎማሲያዊ ንግግር ሆነ ምክክር ክፍት እንዳልሆነች በተደጋጋሚ ያረጋገጠ ሆኗል። ግብጽ ከድርድሩ መድረክ በመውጣት ጉዳዩን አላስፈላጊ ወደ ሆኑ የፖለቲካ መድረኮች በመውሰድና ቀጠናዊ ውጥረትን በመፍጠር በአፍሪካ ቀንድና በአባይ ተፋሰስ ላይ ወከባ ለመፍጠር ሌትና ቀን እየሰራች ትገኛለች። ሆኖም የግብጽ አምባገነናዊና አግላይ ትኩረት የምስራቅ አፍሪካና የዓለም አቀፍ ደህንነት አደጋ ላይ የሚጥል በመሆኑ አሁን ላይ የዓለም አቀፍ ማህበረሰብ በግብጽ አገዛዝ ላይ የራሱን ጠንካራ ጫናዎችን ሊያሳርፍባት እንደሚገባ ዓለም አቀፍ ማህበረሰቡ እያስገነዘበ ይገኛል። ግብጽ ከአጥፊና ቀጣይነት ካለው ቀጠናውን አደጋ ላይ ከሚጥሉ አካሄዶች በአስቸኳይ ተቆጥባ ወደ እውነተኛውና ፍትሃዊ የዲፕሎማሲ መስመር እንድትመጣ ዓለም አቀፍ ማህበረሰብ የመገፋፋት ታሪካዊ ግዴታ እንዳለበትም እየተነገረ ይገኛል። ግብጽ የራሷን የውስጥ የፖለቲካና የኢኮኖሚ ቀውሶች ለመሸፈን ስትል ሁልጊዜም ቢሆን የህዳሴ ግድብ ስጋት ነው የሚል የፈጠራ ትርክት ለህዝቧ ስትመግብ ቆይታለች። ይሁን እንጂ የኢትዮጵያ መንግስት የወሰደውና ጽኑ የማይናወጥ አቋም የሀገሪቱን ብሔራዊ ጥቅም ያስጠበቀና የወደፊት የትውልድ ዕጣ ፈንታን ከባዕድ ተጽዕኖ የታደገ ሆኗል። አሁን ባለው ዓለም አቀፋዊ ሁኔታ የኢትዮጵያ የፍትሃዊነት የልማትና የሰላም መርህ በዓለም አቀፍ ህግጋት ፊት ሙሉ ተቀባይነትን ያገኘ ሲሆን በተቃራኒው የግብጽ የጦርነት ዛቻና ቀጠናውን የማተራመስ እኩይ ፍላጎት ግን በዓለም አቀፍ መድረክ ላይ ይበልጥ ብቸኛና የተገለለች እያደረጋት ይገኛል። በመሆኑም በቀጣዮቹ ዓመታት የኢትዮጵያ የልማት የበላይነትና የቀጠናው መሪነት ምዕራፍ ይበልጥ እየተሳለጠ እንደሚሄድና የግብጽ የፖለቲካ ጨዋታ ሙሉ በሙሉ ፍሬ አልባ ሆኖ እንደሚቀጭ በግልጽ መገመት ይቻላል እየተባለ ይገኛል። የኢትዮጵያ መንግስት በድጋሚ እንዳረጋገጠው ሀገሪቱ ከተፋሰሱ ሀገራት ጋር አሁንም ቢሆን በሰላም በፍትሃዊነትና በጋራ ተጠቃሚነት መርህ የተመስርታ ለመስራት ሙሉ ፈቃደኛ ናት። ነገር ግን ማንኛውም ድርድር ወይም ስምምነት የኢትዮጵያን ብሔራዊ ክብርና የወደፊት የልማት እቅዶችን የሚነካ ከሆነ ያ ስምምነት ከመፈራረሙ በፊት የፈረሰና ተቀባይነት የሌለው መሆኑን አስታውቋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።